ጋብቻ ተኮር በሆኑ ትምህርቶቹ ተወዳጅነትን ያተረፈው ፓስተር ቸሬ ከሰሞኑን በማህበራዊ ሚዲያ ላይ በስፋት በሚዘዋወረው ቤቢ እየተባለ በሚጠራው ግለሰብ እንዲሁም የቀድሞ ባለቤቱ ዳግማዊ ዙሪያ የተናገረው መልእክት ግርምትን ፈጥሯል። ምንድነው ጉዳዩ? በዝርዝር ይዘነዋል። ተለውላለሁ እርግዝና ላይ ተንበርክኬ እግር አጥባለሁ። በንግግር ያበላሸውን ከሀገር ቤት ባመጣው ነብይ ያታስተካክለው እመነኝ የተተክሏል ይላሉ ሰዎች። ቸርዬ ቁስል ነው ውስጥ እንዲኮብሎኛል ቁስል። ለምንድን ነው የብዙ ወንዶቻችን ጥያቄ ነው። ባይዘው አብዛኛውን ወንድ ስንጣላ የትናንቱን ፓስተር ላይፍ አንስተሽ ለምን 3 ልጅ ወድቃ ለምን አልጃጀችም? አንድ ልጆቹን የሚወድ አባት 3 ልጆች የያዘችን እናት አንድ ቤት ለመካፈል ወጥቶ እንደውም እዛ ሰይፉ ላይ ቆሞ እንደዛ ከሚያወራ እዛ በጣም ጸያፍ ስድብ እየተሳደበ ላገኝሽ ምናምን ብሎ ምትባትን እንትን ለምንድን ነው እሱን ፕሮቴክት የማያረጋት? ከዛ ይሄ ሰው በጣም ከትልቅ ጭንቀት ውስጥ ከትልቅ ሰላም ማጣት ውስጥ ከትልቅ ተስፋ መቁረጥ ውስጥ የወጣ ሰው ነበር። ፔንቴኮስት መቃብሬ ላይ እንዳቆም ይኸው በዘሬ እንዳገባ ልጅ አይደለም። እዩ ጩፋ በክርስቶስ ወንድሜ ነው። ስጋዊ ስህተት ሊኖር ይችላል እንዴ? ስንት ማጅራም መቺ ባለበት ዓለም ላይ ክርስቶስን መስበክ ወንጀል ሆነ እንዴ? ለመሆኑ ኢየሱስ በጭፈራ ይገኛል? ላለ ሽምብራ እንደሚለው ዘፈን ሽምብራ ኢየሱስ ሽምብራ አብሮ የሚሰሩ ሰዎች በአንድነት ተደምሮ የሚሰራውን ስራ ዋጋ ለማሳጣት ተሰልፎ ይመጣሉ። አንድ ባንድ ይበተናሉ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ገበና አውጥቶ መናገር ነው ጥሩ ባል መገለጫ። እሺ ለሱ አባት ሆነ ልበል። እንደው በአባት ጉዳይ እንሂድና ሚዛን ላይ አስቀምጠን እናወራና ትክክለኛ ወሬ አንዳንዴ ፍርድ ስንፈርድ ማወቅ አለበት። በዚህ ልጅ ንግግሩ እያንዳንዱ ቃላት ቶክሲክ በጣም ከሚሰራቸው ድራማ ያቡዬ ኔትወርክ ይዞታል። አይ ቲንክ ሶ ፍቄ በመጀመሪያ በጣም ቴንክ ዩ ማለት ያለውን ነገር ፕሩፍ ስላደረክ ስራ ቦታ ስፋት ይረብሻል። ፕሩፍ ስላደረክልን ባልና ሚስቶች ሲፋቱ መካሰስ፣ ትልቅ ደረጃ መደራረስ፣ መዛዛት ኦር መካፈልን እንደ አንድ መስፈርት አድርገው ነው የሚያዩት ብዙሃኑ እንደምናየው ማለት ነው። ምክንያቱም ልጅ ከተፈጠረ በኋላ የሰው ልጅ አይለያይም፣ በልጅ ትገናኛለህና እናንተ እንዳልከው በሰላማዊ መንገድ ያሉትን ነገሮች ፈተው በሰላማዊ መንገድ ተለያይተው ወደ ክሱም ወደ ሌላ ነገሩም ሳይገባ ያንን ነገር መጨረስ ይቻላል። አሁን እንዳልከው ግን ይሄ ንብረት ጥየቃ ምናምን ደረጃ ላይ ከደረሰ በጣም ነው የሚያሳዝነው። ምክንያቱም እቺ ልጅ ክለብም ትስራ ኤኒዌር ብትሰራ የተሻለ ገንዘብ እንኳን ቢኖራት ይታወቃል ከክለብ የሚመጣውን ብር ቢኖራት እንኳን እነዚህን ሁላ ልጆች ይዛ እሱ ንብረት መጠየቁ እጅግ በጣም ያሳፍራል። በሷ ትቶ የራሱን ህይወት መምራት ነው ያለበት። ምክንያቱም በኢትዮጵያ ኑሮ 3 ልጅ አይደለም 1 ልጅ ማስተዳደር ትልቅ ካፒታል ይጠይቃል አሁን ባለው ሲቹዌሽን። ስለዚህ እንደተባለው አንድ ኮንዶሚኒየም ምናምን የተባለው ግን ቆማ እግሯ ተቃጥሎ የምታመጣውን ብር ልጇን ታስተዳድርና ንብረት ትካፈል የሚል ነገር ካለ በጣም አሳፋሪ ነው። አንድ ልጆቹን የሚወድ አባት 3 ልጆች የያዘችን እናት አንድ ቤት ለመካፈል ከትስከሚል እንጠብቃለን። አሁን እምልሽ ነገር በሌላ ነገር እኔም ወጥቼ ከሚያወሩት ውስጥ አይደለሁኝም። ሐቁን የምነግርሽ ሁለቱም ደግሞ ኖ ሳይድ አይደለም። ለምንድን ነው የብዙ ወንዶቻችን ጥያቄ ነው። ባይዘው አብዛኛውን ወንድ ስንጣላ የትናንቱን ፓስተር ላይፍ አንስተሽ ለምን 3 ልጅ ወድቃ ለምን አልጃጀችም? ጡቷ ለምን እግሯ ጋር አልደረሰም? ጸጉሯ አልተነቃቀለም? ፊቷ ማዲያት ለምን አልወጣባትም? ምናምን ብለሽ ይሄ በጣም የናርሲዝም የሆነ አመለካከትሽ ለምን አልጎበታችሁ? አልጎበትሽም ምናምን እና ምስር ስትለቅሚ ትልቅዬ መነጽር ለብሰሽ ምናምን እንደዚህ አይነት ነገር በጣም በርግጠኛ በእናቶቻችን ጊዜ ቀረኮ አልሰማም እንዴ? የት ነው ያለው እንዴ? ስንተኛው ክፍለ ዘመን ላይ ነው ያለው? ይሄ ልጅ ግን አሁን የመጣበት አንግል በቀደም ምን አይነት አባት ነው ብዬ ስሚ የመጡትን ሰዎች በጣም በስሜት ተናግሬ ሳባራቸው ነበር። የሚያወራ ባል ወይ ደግሞ አባት ሲገኝ ጀግና ነው። ምን ታሪኩን እንሰማለን ገብተን እናቴ ሌላ ዓለም ውስጥ ነው። ጭራሽ ከልጆቹ ጉሮሮ የነገ ቅርሳቸውን ነገ ሀብታቸውን አሁን እሱ ይሄን ንብረት ለነሱ ሰጥቶ
ንብረት የሚፈራበት ሀገር እየሄደ ነው። ሌላ ሚስት እየሄደ ነው። እናቴ አርጎማ ካወራ ጥሩ እኮ ነው። ይሄ ግን ከልጆቹ ጉሮሮ የሚነጥቅ ነው። እኔ በልጆቹ ማንም ይኸው ዛሬ እንትና ከሌ ተብላ ልጅ የተሰደበ ተብሎ ሲወጡ አይተሻል። ስም ህዝቡ ያመጣውን ስሜት ለምን ልጅ ነዋ። ልጅ አንድ ፍሬ ልጅ ነው። ይኸው ዛሬ ሳምሶን የልጆቹን ንብረት ለመንጠቅ የመጣበት መንገድ ትክክል አይደለም። እውነቴን ነው። ሰይፉን ቸሬን ምናምን የምትላቸውን ሰዎች ሁሉ አብረን የምታስነሳው አብረው ተባባሪ ናቸው ያንተ። ምክንያቱም ልጅቷን ስሙዝ አስደረገ፣ ልጅቷን አንደበቷን ቀስ አስደረገ። ታያንቺ ምናምን ብለ ልጆችሽን ምናምን ብላችሁ አስገብታችሁ ቤት ካስማማችሁ በኋላ ክሱን ካነሳችሁ በኋላ ንብረት በወንድም ምናምን አስጠይቀ ምናምን የመጣበት ወይ እውነት ነው። ሚዲያ ላይ ገጽታን ገብርኤልን ማርያምን ጌታ ምናምን ብትል ማንም አያምን። ምክንያቱም ለወለድከው ልጅ ያራራ ለሌላ ሰው ራራለሁ ማለት እኔ ዘበት ነው። ይሄ ነው የኔ ሐሳብ። ልክ ነው የተናገርከው። ጠብ አይልም። በተለይ ደግሞ ከወንድ አንደበት ደግሞ ሲሆን ደስ ይላል። የእውነቴን ነው የምልህ ደስ ይላል። አገላለጽህና የምትናገርበት መንገድ ትክክል። ወንድ ሲሆን ቀና መሰለኝ አዝመራ በዶሮ ብቻ ሳይሆን አይገርምሽም? እንደዛ ነገር ነው። እዚያው ደግሞ እኛ ስንወድም ትዳር ስንይዝ ምንም ሁሉ ነገራችን እንትን ነው የሚሆነው። ገባ? አሁን እቺ ልጅ የራሷ ነው፣ ቤቱ ተከፍሎበታል። ሊያሳፍረው ነው የሚገባው። ድጋሚ ስክሪን ላይ እንትን ድራማ ሰራለሁ ሙቪ ሰራለሁ ብሎ አይመጣም። እቺ እንደዚህ አይነት የወረደ ስራ ሰርቶ ቴንክ ዩ አዳጉ በእውነት ሄዱ ብያቸው ነው የወረዱት። ከመምጣት በፊትም ሰላማት ልብ በሉ። አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። የሰጡኝ መሰል ይኸው እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሀሳብ ነው። እኛም ተዘኖሮ ሰማት ለቤቱ እናንተ አያገባችሁ። አቋማቸውን መጫን ማስገደድ አልችልም። ቤቱን አሸጥክ። ለምን ቤቱን ላሸጥከው? እስካሁን ድረስ እናት እያሰደድካችሁ መናገር እንችላለን። እውነት ለመናገር በእነዚህ ሰዎች መካከል ያለውን ነገር ዲቴል የማውቀው ነገር የለም። ልክ እንደ ማንኛውም ሰው ሶሻል ሚዲያ ላይ ነው ችግርም እንዳለ መለያየትም እንዳለ የሰማሁት። ግን ፎር ሰም ሪዝን ያኔ አብረው ከተቀመጡ በኋላ አብረው ኢንተርቪው ሰይፉ ላይ ከተደረጉ በኋላ ያለው ሳምሶን ሌላ ሰው ነው የሚመስለው። which is ሌላ ሰው ነው ሲንስ ያኔ የነበረው ስሜት፣ አነጋገሩ፣ ቁጥብነቱ ምናምን ነገር ነበር። ሁለተኛው ኢንተርቪው ላይ ግን ኖቲስ ያደረኩት ነገር ይሄ ሰው በጣም ከትልቅ ጭንቀት ውስጥ፣ ከትልቅ ሰላም ማጣት ውስጥ፣ ከትልቅ ተስፋ መቁረጥ ውስጥ የወጣ ሰው ነበር የሚመስል እውነት ለመናገር ማለት ነው። ሁለተኛ ኢንተርቪው ላይ በደንብ አይታችሁት ከሆነ ልክ ወደ ማንነቱ የተመለሰ ሰው አይነት ነገር ነበረ በደንብ የሚታየው ማለት ነው። ሲያወራ ምን ሲልም በቃ የሆነ ሰላሙን ያገኘ አይነት ሰው ነው። ብዙ ጊዜ የዚህ አይነት ነገር ሲፈጠር ሴቶች ተክነውበታል። እንዴት አድርገው ተበዳይ መምሰል እንደሚችሉ በጣም ኤክስፐርቶች ናቸው። እኔ ሁሉንም ሴቶች ለመንቆር ሳይሆን በጣም ብዙ ጊዜ የዚህ አይነት ችግር ሲፈጠር ሴቶች የሚሰሩት ድራማ ቀላል ድራማ አይደለም። ልጆቻቸውን ማሳመን፣ ልጆቻቸውን ወደ ራሳቸው ማምጣት፣ ሁሉ ጊዜ ደግሞ እንደተለመደው በሴት ሳይድ ያሉ ደግሞ ሰፖርተሮች አሉ፣ የሴቷ ቤተሰቦች ምናምን በቃ እዚህ ጋር ቪዲዮ ላይ እንደምታዩት ምንም ይሁን ምንም በአንድ ወቅት ተጋብተው አብረው የነበሩ ሰዎች ናቸው። በፍርድ ቤት የተያዘ ኬዝ ነው እያለ እየተናገረ ነው አይደል? ይህንን ነገር አደባባይ ላይ ማውጣትና መፖሰት አስፈላጊ አይደለም። እርግጠኛ መቼም እዚህ ቦታ ላይ ይህንን ቪዲዮ ሲቀርጽ የቀረጹት ሰዎች ወይ ራሷ ዳግማዊት ነች ወይም ደግሞ ከቤተሰብ አንዱ ናቸው። ምክንያቱም የቤት ጉዳይ ነው፣ ውስጥ ነው ያሉት፣ በር ላይ ነው ያሉት። ስለዚህ እርግጠኛ የቤተሰብ አካል ነው ይህንን ቪዲዮ የቀረጸው። ፐርፐስሊ ነው ሳምሶንን ለማስመታት የፖሰቱት ማለት ነው። ወንድ ልጅ ሁሌ ስለማይናገር ሁሉን ነገር አምቆ ስለሚይዝ ሁሌ በዳይ ነው የሚመስለው። ሁሌ አሁንም ቢሆን ደምድሜ አይደለም የምናገረው፣ ፈጣሪ የሁለቱን ነገር ያውቃል።
ማን ጋር እንደሆነ ችግሩ ያለው። ግን የፈለገ ነገር ቢሆን ወንድ ልጅ ከተጣላ በኋላ የሚስቱን ነገር አሳልፎ አያወጣም። ሳምሶን የመጨረሻ ሰዓት ላይ እንዲሁም ሲብስበት በቃ በጣም አጠራቅሞ ነፃ የሆነ ሲመስለው እሱም ምንም መጥፎ ነገር ሳይናገር ግን የነበረበትን ሁኔታ በትንሹ ለመናገር ሰይፉ ላይ ሞክሯል። እሷ ግን አሁን ይሄንን ቪዲዮ እንዲፖስት ማስደረግ አለ። እሷ ተፖስተው ሌሎቹ የሚፖስቱት የእሷ እጅ እንዳለበት ምንም ጥያቄ የለው። በሰው ዘንድ በህዝብ ዘንድ ምን ያህል ክፉ አባት እንደሆነ ልጆቹ ላይ ቤት እንዴት እንደሸጠ ለማሳየት የምታደርገው ጉዳይ ነው። አሁን ቤቱ ቢተው እውነት ለመናገር ለልጆቹ እንዲተውላቸው ፈልጋ አይደለም። በልጆቹ ሰበብ ሁሉ ጊዜ ሚስቶች ወይም ሴቶች የዚህ አይነት ነገር ሲፈጠር ልጆቻቸውን ፊት ለፊት ያጋፍጡና የነሱን ማሊያ ተጠቅመው ቤቱን እነሱ ለመብላት የሚጠቀሙት ድራማ ነው። ምንም ደግሞ ሪዝን ላይኖረው ይችላል። እሱ በደንብ ይሸጠዋል። ለልጆቹ የሚያስፈልገውን ነገር ያደርጋል። ግን ቆንጆ አድርጋ ልጆቿን ትሬን አድርጋቸው ምናምን ድራማውን በደንብ እንዲጫወቱት አድርጋ ነው ያመጣችሁ። ያስታውቃል ቪዲዮ ላይ። እና ሁሌ ዝም ያለ ሰው በዳይ ነው ማለት አይደለም። የሚለፈልፍ ሁሌ ተበዳይ ነው ማለት አይደለም። ሴቶች በጣም ኤክስፐርቶች ናቸው በዚህ ጉዳይ ላይ። ትዳር የሆነ ነገር ክራክ ማድረግ ሲጀምር በደንብ ነው ቢላቸውን የሚስሉት። እንዴት አድርገው ባልየውን እንደሚያስመቱት በደንብ ያውቁታል። ሁሉም ባሎች መልካም ናቸው ተበዳዮች ናቸው እያልኩኝ አይደለም። ግን ቤቢ ላይ እውነት ለመናገር ሁለተኛው ኢንተርቪው ቤቢ የነበረበትን ጭንቀትና እስራት ወይም ደግሞ የመጨረሻ አጣብቂኝ ውስጥ እንደነበረ በነበረው ላይፍ ውስጥ ያስታውቃል። ምን ያህል ሶሻል ሚዲያ የሚባል ነገር እንዴት ቤታቸውን እንደበጠበጠ፣ ምን ያህል ቤት ውስጥ አቴንሽን እንዳጣ፣ ምን ያህል መደመጥ እንዳቃተው በአጭሩም ቢሆን የተወሰነ ነገር ይናገር ነበር። እና ወንድ ልጅ ስለማይነገር ሁሌ ተበዳይ ሆኖ ነው የሚታየው። ስለዚህ ይሄ ቪዲዮ ለኔ ውሃ ያነሳ። እንዲሁም በተቃራኒው ዳግመ የምትባለውን የእሷን ረቂቅ የሆነ ተንኮል ነው ያየሁበት ማለት ነው። ልጆቹ በደንብ የሰለጠኑ ናቸው በሉ የተባሉትን ያሉት ቪዲዮ በስርዓት ተስተካክሏል ምናምን። ስለዚህ እሱን ለማስመታት አሁን በህዝብ ዘንድ ባለፈው ሁለተኛ ኢንተርቪው ካደረገ በኋላ በህዝብ ዘንድ ደግሞ ያለ አመለካከት አለ። ያንን አመለካከት ለመምታት የመጣ ቪዲዮ ነው እንጂ አሁንም ቢሆን ምንም አላጠፋም ምናምን እያልኩኝ አይደል። ማውቀው ታሪክ የለም እስከመጨረሻው። ግን አንዳንድ ነገር ሴንስ ታደርጋለህ፣ ፊል ይደረጋል። እኔ ፊል እንደማደርገው ይሄ ሰውዬ ነበር በጣም በጭንቀት ውስጥ የነበረ ሰው። እቺም ቤት ደግሞ ልጆቹን ከፊት ለፊት እንደ ማሊያ አምጥቶ በልጆቹ አስታኮ ቤቱን ለመብላት የሚደረግ ነው። በደንብ ግጥም አድርጎ የሸጠው ለልጆቹ አባት ነው። የሚያስፈልጋቸውን ነገር ማድረግ ያለበትን ነገር ያደርጋል። እናትየው ግን በሪጎራ ቤቱን መብላት ነው የፈለገችው። እሷና የእሷ ቤተሰቦች አብረው አጅበው ቪዲዮ ሲሰሩ በዛ በኩል ታያላችሁ። በዛ ያስጠይቃል፣ በዚህ ያስጠይቃል ምናምን በደንብ ቪዲዮ ላይ ገብቶ ያን ነገር ህዝብ እንዲነሳበት የሚደረግ ቁማር ነው። ለማንኛውም ያወራና የለፈለፈ ያለቃቀሰ ሁሉ ተበዳይ ነው ማለት አይደለም። ከምን እንጠንቀቅ? ከንግግር። በንግግር ያበላሻችሁትን በጸሎት አታስተካክሉት። በንግግር ያበላሸውን ከአገር ቤት ባመጣው ነብይ አታስተካክለው። እመነኝ። የተተክሏል ይላሉ ሰዎች። ቸርዬ ቁስል ነው ውስጥ እንዲኮብሎኛል። ቁስል በጸሎት አይጠፋም። በዘይት በርሜል ውስጥ ብትከተው አይጠፋም። ንግግራችሁን ጠብቁ። ዛሬ በጣም ብዙ የደሙ ሚስቶች እኔ ጋር መጥተዋል። በጣም ብዙ የተሰባበሩ ባሎች እኔ ጋር መጥተዋል። በምን? በንግግር አንዱን በጣም አስቀይሞ ጎድቶ እስቲ ጸልይልኝ ጌታ ሚስቴን እንደው ጥቂም እንድትረሳ። እንዴት ነው ዲሽቃ ተኩሰ ቤት ላይ አነጣጥራ ትልቅ ዙ 23 ተኩሰ። ከምን እንጠንቀቅ? ከንግግር። መቼ ሁሉ ጊዜ ንግግራችሁ ምን ይመስላል? መጽሐፍ ቅዱስ ሁሉ ጊዜ ንግግራችሁ በጨው እንደተቀመመ በምን ይሁን? በጸጋ ይሁን። ጥያቄ ምናልባት ብዙዎችን ማወቅ የሚፈልጉት ይመስለኛል። አሁን ለምሳሌ የተወዳጁ ተዋናይ ሳምሶን ቤቢ እና የተወዳጁ አቀንቃይ የዳግማዊ ፀሐዬ ትዳር ምን ደረጃ ላይ ነው ያለው? አዎ ጥሩ ነው ያለው።
ይኸው አብረን ቁጭ ብለዋል። በቀደም አብረን ቁጭ ብለን እየተጫወትን ዮኒ ቬጋስ ነበር። አብረን እንግዲህ ቻዋታው አብረን ወደ የቤታቸው ይሄዳሉ ብዬ ተስፋ አድርጌ ነበር። ተቃቅፈው ምሳሌ ይበሉ ሄዱ። ይሄ አንድ ነገር ግሮዝ ነው፣ አንድ ድገት ነው። ወዴት ነሽ ምናምን ስለ አይ ምሳሌ ጋብዙ ነው ብሎ ይኸው ይዞ ይሄ አንድ ስቴፕ ነው። ገባ አሁን በመካከላቸው የነበረው ኔጌቲቭ ኢነርጂ ቀስቅዟል። በዚህ አጋጣሚ የኢትዮጵያ ሕዝብ እኔ በጣም የገረመኝ ነገር ማለት ነው እንዲህ በዚህ ልክ ለሰው ትዳር እንዴት ሰው ይጨነቃል? የእውነቴን እኮ ነው የምልህ። በጣም ተጨንቆ በጣም ብዙ ሰው ስለዚህ ቤት፣ ስለዚህ ቤተሰብ፣ ስለዚህ ትዳር እንዴት አድርጎ ይንገበገብ እንደነበረ ሰው ልክ እሷ የሆነች ፖስት ስታደርግ ተቀብሎ በቃ የሰው ደስታ ምናምን ሳይ አያችሁ አይደል? ይሄ እዚህ የሚያክል ዋጋ ያለው ነገር አንዳንድ ሰው 4 በ4 ክፍል የሚያልቅ ይመስለዋል። ይኸውልህ የደንገነት አዳምና ሔዋን ጋር የተፈጠረው ችግር እዛው አልቀር። የሰዎች ልጆች ሁሉ ኬዝ ነው ይሆን እና አብርሃም ቤት በሳራና በአብርሃም መካከል በተፈጠረው ችግር ውሽማ ሴትዮዋን አስገብታት እስተዛሬ አለ። እዛ ጋር የሚቀር አይደለም። አሁን እነሱ ተለያይተው አለቀ ሲሉት የሚቆም ነገር አይደለም፣ ይሄዳል። ሲድ ነው እንደ ዱላ ቅብብል። እኔ ልትጋቡ 2 ቀን ሲቀራችሁ ብትለያዩ ይሻላል ብዬ ነው ማስተምረው። ከገባችሁ በኋላ ግን የእናንተ መሆኑ ይቀራል። በቤቢ በኩል የቤተሰብ ይሆናል፣ በሷ በኩል የቤተሰብ ይሆናል። የጓደኞቿ ነው፣ የሱ ጓደኞች ነው። እዚህ ላይ ደግሞ እንደው አቋረጥኩ እንጂ መውለድ ደግሞ የሚባል ነገር ሲመጣ ደግሞ የነሱ ብቻ መሆኑ ካሁን እኮ አይችሉም፣ መብት የለም። እኛ እኮ ሀገር ያው ችግር እንግዲህ እኔ ወደፊት እንዴት ተስፋ አደርጋለሁ እንደዚህ አይነት ህግ ቢወጣ ሰው እየተማረ ተወሰነ ነገር ነው አይዞ ልክ እንደ መንጃ ፈቃዱ የታለ መንጃ ፈቃዱ እየተባለ ቢገባ ከገባ ደግሞ በኋላ ሊወጣ ሲል በስነ ስርዓት በባለሙያ ቢታይ ከጋብቻ በፊት ካውንስሊንግ ማለት ነው። አዎ ትምህርቱን በስነ ስርዓት የጋብቻው እንዴት እንደ ግጭት ነው ይፈታ ምን እንደሚለወጥ አንዳንድ ሰው እኮ የሚለወጥ አይመስለውም እኮ ሚስቱ አርግዛ ሰውነቷን እንትን ሲል እኔ ግን እንደዚህ አልጠበቅኩሽም ምናምን ይላል። እቺን እንኳን ሃን ማቅሰዋል ገብቷል። ተቀየርሽ እኔ እንደዚህ አልነበረም ያጋ። ለዚህ ነው እኮ ብዙ ሰው ሹገር ዳዲ ሹገር ማሚ ምናምን እያለ ቢወጣው በጣም ብዙ ችግር እየተፈጠረ ያለው እዛች ጋር ሊያቋቸው የሚገባቸውን መሰረታዊ ትንሽ ነገር ይዘው አውቀው ወደ ቃል ኪዳን ቢሄዱ ዝም ብለው እየተባደኑ ወደ ቤት ቢገቡትን ነገር አቁሞ ማለት ነው። ከተጋቡ በኋላ የቤተሰብ ነው የጓደኛ ነው አልፎ የወይኔ ነው የኔ ኬዝ የእውነት እኔ ጉዳይ ካስኩት በኋላ በጣም እየተገረምኩ ነበር። እንዴት ነው ህዝብ እንዴ በዚህ ልጅ የነዚህ ልጆች የሆነ ነገር ቢሆኑ የዚህ ሁሉ ህዝብ ልብ ያዝናል ማለት ነው። የሰው ቀልብስ ራሱ ደስ አይልም እንኳን እዚህ ጽፍዬ እሱ እንዳለ ሆኖ የዝነኛ ወዳጄን ገጠመኝ ነው የምነግርህ። ልጁ መዋለ ህጻናት የምትማረው እና ሊያደርሳት ሲሄድ ልጆቹ በአጠቃላይ ስሙን እየጠሩ ይጠመጠሙበታል እና አንድ ልጅ ግን አባትሽን አልወደውም ማለት እና ቀኑን ሙሉ ተደብታዋለች እና ሲሄድ አለ ለምንድን ነው ጠይቀው እስኪ ሁሉም ልጆች ይወዱሃል፣ ይሄ ልጅ ግን አስተማሪዋ ሁሉ አውቃ እንዲዮ ዛሬ እንዲህ ስትል ነበርና በእናት ልጁን አናግረው ሁሉ ብላው ማለት ነው። ልጁን አናግሮ ኧረ ልጁ ደግሞ ለቀልድ ነው ምናምን አስብ። በዘመነ ቴክኖሎጂ ደግሞ የዝነኛ ሰዎች ትዳር የሆነ ማለት የፍቅር ሲሆን የሚወድ ሰው እንዳለ ሁሉ ደግሞ ጠብ የሚያባብስም ደግሞ ብዙ አለ። አዎ አጎብጓቢ ይባላል ድሮ አጎብጉብላል። አጎብጓቢው መሀል ላይ ልጆች እንዳለ እንዴት ማሰብ ያቀተዋል? አዎ በነገራችን ላይ አንዳንድ ሰዎች ጥፋት ያጠፉ አይመስላቸው፣ ጥፋት እያጠፉ አይመስላቸው፣ ፍትህ እየሰጡ ጉዳዩንም በትክክል በጥልቀት አለማወቅ ነው። የሚሰባበሩ የሰዎች ልጆች ልብ ባለማሰብ ባለማወቅ ነው። እንደዚህ አይነት ነገር እንደውም ሁሉም ሰው ሊጸልይላቸው፣ ሊያግዛቸው፣ ሊያበረታታቸው ከጎናቸው ሊቆም ነው የሚገባው እንጂ ቤዝል ያረክ ማንደድ አይደለም። እንዲህ እኮ አልጋለች እኔ እኮ ደብቄልህ እንካይን ፎቶ እንኪን ፎቶ ምናምን ድብልቅልቅልቅ መረጃ ይሄ ምን ይጠቅማል? ለመገዳደል አይደል የተፈለገው? ለመገዳደል እኮ ይጠቅም ይሆናል። በተለይ ደግሞ ይኸውልህ በትዳር ውስጥ ሰይፍዬ ባልና ሚስቶች ተጣልተው የተካረረ ነገር ውስጥ እንኳን ያሉ ሰዎች ቢኖሩ በጭቅጭቅ ሰዓት ለማሸነፍ አይሞክሩ። ትዳር የሁለት ተሸናፊዎች የአንድ አሸናፊ መኖሪያ ነው። በትዳር ውስጥ አሸናፊ የሚሆነው እግዚአብሔር ብቻ ነው። እነዚህ ሁለት ሰዎች ተሸናፊ ነው ሆነው መኖር ያለባቸው። ወጥቶ እንደውም እዛ ሰይፉ ላይ ቆሞ እንደዛ ከሚያወራ እኔ በበኩሌ እንደ ሴት እሱ ትክክለኛ አባወራ ከሆነ እዛ በጣም ጸያፍ ስድብ እየተሳደበ ላገኝሽ ምናምን ብሎ የምትባትን እንትን ለምንድን ነው እሱን ፕሮቴክት የማያደርጋት? ከዛ ወጥቶ እግሯን አጥብ ነበር ምናምን እንዴ
እግር እኮ እንኳን አይደለም በርግዝና ያንተ ልጅ አርግዛ ነው ይሄንን እንትን የምትለው። ባሎቻችን ብዙ ነገር ያደርጋሉ እኮ ብዙ ነገር ይደረጋል። እንደ ትልቅ እንደ ፌቨር ለምን ታየዋለህ? ይሄንን ግዴታም ጭምር እኮ ነው። አንተ እንደ ፌቨር አይተህ በርግዝና ሰዓት እግሯን አጥቤ ምናምን እንዴ! ኧረ ስንት ነገር አለ በእናትህ በእውነት እንዴ! ባል እኮ ያርሳል ሁላ እሷን ለማኮሰስ ልክ እሷ ነች እንጂ ጥሩ ያልሆነችው እኔ ጥሩ ነኝ አይነት ነገር ነው ቶኑ፣ የድምጽ ቶን ገባ። እንደውም ሰይፉ ምን አለ ለቀጣዩ ትዳር ድምጽ ቅስቀሳ ነው ወይንስ ምንድነው ምናምን እስኪለ ድረስ ማለት ነው። ልጅነቷን በልተዋል ገባ። ልጅነቷን በልተዋል። በጣም ጩጬ ነበረች፣ እያየናት ነው። ጩጬ ነበረች እንትን ላይ ስትቀርብ እንግዲህ ወዲያው ነው የተጋባችሁት። በጣም ትበልጣታለህ። ፓስተር ቸሪ ጋር የቀረቡ ሰዓት አደባባይ ላይ ወጣ ነው ብዙ ዋጋ የከፈልኩበት ትዳር ስለሆነ ባልፋታ ደስ ይለኛል ያለችው። አንተ ግን ውጥርጥር ብለህ እዛ ጋር ራሱ የሆነ በቃ በጣም እንትን ብለሃል። በትዕቢት ነበር ቁጭ ያልከው የዛን ቀን ራሱ። እድሜዋን በልተኸዋል። ከእህቴ ጋር ተገናኝቼ አላውቅም በሷ ምክንያት ምን ሁላ አልክ። ምንድነው የታየኝ እዚህ ጋር እያስከበርካት አልነበረም። በቤተሰቦች እያስከበርካት አልነበረም። መሮጫ ማሽን ስታይ ከናገር ልብሷን ትዝታል ማሪ ትወድቂያለሽ፣ ማሪዬ ትወድቂብኛለሽ ምናምን እያለ እንትን ሲላት ሰምቻለሁ። ትናንትና በተቆለጳጰሱበት አፋቸው ዛሬ ወጥተው ሚዲያ ላይ እሷ እንዲያርጋ እኔ እንዲያርጌ እኔ ጥሩ ነበርኩ እሷ ጥሩ አልነበረችም። ተወለውላለሁ እርግዝና ላይ ተንበርክኬ እግር አጥባለሁ። ፔንቴኮንክ መቃብሬ ላይ እንዳቆም ይኸው በዘሬ እንዳገባ አቤት ልጅ አይደለም አቤት ብዙ ነገር ተብሏል። እኛ ጌታን ከተቀበልን በኋላ አምሮብናል። ጌታን ከተቀበልን በኋላ ታሪካችን ተቀይሯል። እውነት ለመናገር እስካሁን ድረስ እንደዚህ መንገድ ላይ የገጠመን ሞት የለም። እንደውም አድናቆት ነው ያለው። ነገር ግን አንድ ነገር እንላለን ስለ ክርስቶስ የትኛውንም ነገር ለመቀበል ወደፊት እንጂ ወደ ኋላ ላንል። አንድ ጊዜ ንጉሳችንን ጌታ ያርከናል። ለጌታ ተንበርክከናል። ከዚህ በኋላ ለማንም አንበረከክ። ለጌታ ሰግደናል። ከዚህ በኋላ ለማንም አንሰግድ። አሜን በሉ በደንብ አርጋችሁ። ለበራላችሁ እውነት ለተቀበላችሁት ወንጌል ቆርጣችሁ ወደፊት ዋጋችሁን ተመናችሁ ነው እንጂ ወክ ማድረግ ያለባችሁ። እዩ ጩፋ በክርስቶስ ወንድሜ ነው እንዴ! ለምንድን ነው የማይመጣው? በደስታ እንዴ! በክርስቶስ ወንድሜ ነው። በክርስቶስ የሆነ ኢየሱስን የሚሰብክልኝ የምጠለው የለም። ስጋዊ ስህተት ሊኖር ይችላል። እንዴ በደስታ እዩ ጩፋ ወንድሜ ነው እንዴ በደስታ እንዴ! ስንት ማጅራም መቺ ባለበት ዓለም ላይ ክርስቶስን መስበክ ወንጀል ሆነ እንዴ? በደንብ ነው የምወደው እዩ ጩፋ በደንብ ነው የምወደው። ስንት ማጅራም መቺ ሌባ ዱርዬን ሰብስቦ ክርስቲያን ያደረገ ወንድምን እንዴት ነው የምጠላው? ትቀልዳለህ እንዴ? ድሮ የጠላሁት ይበቃኛል። ስንት ማጅራም መቺ ሰብስቦ ክርስቲያን ያደረገ ወንድም ነው እዩ ጩፋ። ደቡብ ላይ ያልሰራው ቤት አለ እንዴ? ድሃዎችን ሲመግብ የሚኖር ሰው እኮ ነው። ሄዱና ድሃዎችን በሙሉ የሚመግብ ወንድም ነው። እንደ ሰው ማናችንም ድክመት ይኖረናል። ፍጹም አይደለም እዩ ጩፋ። መስተካከል ያለባቸው በክርስትና መነጋገር ይስተካከላሉ። ቀላል ነው። የነሱ አይከብድም። የክርስቲያኖቹ ከባድ አይደለም። በቀላሉ የሚስተካከል ከባድ አይደለም። እዩ ጩፋ በደንብ ወንድሜ ነው እየነገርኩ። አብሮ የሚሰሩ ሰዎች በአንድነት ተደምሮ የምሰራውን ስራ ዋጋ ለማሳጣት ተሰልፎ ይመጣሉ። እኔ ግን መልእክት አለኝ። 16 አንድ ባንድ ይበተናሉ። ቤት ስትሰራ መኪና ስትገዛ ዝም ይላል ማለት አይደለም። ግን በዚህ ልክ አይበሳጭም። ትንሽ ነካክቶ ሞካክሮ ይተዋል፣ ወደ ቤት ይመለሳል። ክርስቶስን የምሰብክበት በር ከተከፈተ ግን ያለውን የሌለውን ኃይል ተጠቅሞ ማስቆም ይፈልጋል፣ ማገድ ይፈልጋል፣ መከልከል ይፈልጋል። ካልቻለ ወደ ሉሲፌር ሄዶ ኃይል አስጨምሮ ይመጣል፣ ተደራጅቶ ይመጣል። የመጀመሪያው ሙከራ
ፌል ካረገበት ሌላ ኃይል ይዞ ይመጣል። ለምን እንዳትመሰክር፣ ለምን ክርስቶስን እንዳታሳይ፣ ለምን ክርስቶስን እንዳትገልጥ። ጳውሎስ ሁለት ነገሮችን በግልጽ ያስቀምጣል። የመጀመሪያው የተከፈተ በር አለ ይላል። ሁለተኛው ተቃዋሚዎችም አሉ ይላል። ሁል ጊዜ የተከፈተ በርና ተቃዋሚዎች አንድ ላይ ይሄዳሉ። በዚህ በኩል የተከፈተ በር አለ፣ በአንድ በኩል ደግሞ የተከፈተውን በር የሚቃወሙ ወይም የተከፈተውን በር ለመዝጋት የሚፈልጉ ሰዎች አሉ። ይሄ ጳውሎስ ጊዜውን በአግባብ የሚጠቀም ሰው ነው። በጳውሎስ ዘንድ ዝም ብሎ የሚባክን ጊዜ የለም። በቆመበት ስፍራ፣ ወንዝ ዳር፣ ከተማ መሃል፣ እሱ ብቻ አይደለም ፍርድ ቤት ሄዶ ይሰብካል። የተኛውንም አጋጣሚ ሲያገኝ ክርስቶስን ይመሰክራል። ቀኑ ዝም ብሎ እንዲያልፍ አይፈልግ። አንድ ደቂቃ በጳውሎስ ዘንድ ትልቅ ቫልዩ አለ። ስለዚህ ወደ ኤፌሶን በገባበት ጊዜ እግዚአብሔር ትልቅ በር ከፈተለት። ወዳጆቼ የሚያስቀና በር ሲከፈታ ያለው ከኋላ ያላችሁ ከፊት ያላችሁ ሁለተኛው አዳራሽ ውስጥ የምትገኙ ተያይዛችሁ የሚያስቀና በር ሲከፈታ ያለው በሉት። ካመናችሁ በዚህ ወር ይከፈታል። ለሚያምን በዚህ ወር ይከፈታል። ለሚያምን በዚህ ዓመት ይከፈታል። ለሚያምን ዛሬ ይከፈታል። አንድ ነገር ብዬ ማለፍ እፈልጋለሁ። ምቹ ጊዜ ድንገት ይመጣል። ድንገት እንደሚመጣ ሁሉ ድንገት ይሄዳል። በር ተከፍቶለት ነገ አገለግላለሁ፣ ነገ እመሰክራለሁ እንደሚል አይነት ሰነፍ ሰው የለም። የተከፈተ በር ባንተ ፊት እያለ ለነገ ቀጥሮ መያዝ መጽሐፍ ቅዱሳዊ አይደለም። ጌታ ሲናገር ምንድነው ያለው? ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራባት የማይችል ሌሊት ትመጣለች። ነገ የኔ ቀን አይደለም፣ የኔ ቀን ዛሬ ነው። ለነገ ያሉ ሰዎች ያሉ ይመስለኛል። ጌታ ኢየሱስ ክርስቶስ ግን ዝቅ ብሎ እንትፋለና ጭቃ ወስዶ የዕውሩን አይን ቀባና ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ዛሬ የኔ ቀን ነው። ቀኑ ዛሬ ነው። ለመፈወስ ቀኑ ዛሬ ነው። ለማገልገል ቀኑ ዛሬ ነው። ትንቢት ለመናገር ቀኑ ዛሬ ነው። ክርስቶስን ለመስበክ ቀኑ ዛሬ ነው። ጌታ ኢየሱስ ክርስቶስ አስቸጋሪ ሌሊት ትመጣለች ብሎ የተናገረው ሞት ነው። ሞት በድንገት ይመጣል። በፍጹም በነገ ማመን የለባችሁ። የኛ ቀን ዛሬ ነው። ለዚህ እኮ ነው እኔ መፎከሪያ ምንድነው? ዛሬ የኔ ቀን። ሐኪም ቤት ለመሆኑ ኢየሱስ በጭፈራ ይገኛል? ላለ ሽምብራ እንደሚለው ዘፈን ሽምብራ፣ ኢየሱስ ሽምብራ። አንዳንዱ ኮድ ላይ መዝለል ደግሞ ፋሽን መጥቷል። ይሄ የለም። ኢየሱስን ጢብ ጢብ በማለት በመዝለል አታገኘውም። ኦርቶዶክስም እሪ በለ በማልቀስ ዳቦ አይወርድም። ሃይማኖት ለሁላችሁም እነግራችኋለሁ ኦፒኤም ነው። ካርል ማርክስ እንዳለው የደሃ ቀለብ ነው። ለነገሩ ሃይማኖት ያስፈልጋል። ሃይማኖት ባይኖር ህዝብና ህዝብ ያልቃል፣ ሰው ለሰው ይበላላል። እንደው ፕሮቴስታንት ብዙ ጉድ አለባቸው። እግዚአብሔርን ባረካለሁ የምትል እኮ አንተ ነህ። አምላክ ባራኪ እንጂ ተባረኪ ያደረገው ማለት አንተ ነህ። ጭንጋፉ ትሉ ዳዊት ምንድነው ያለ? እኔ ጭንጋፍ ትል ነኝ አለ። አንተ መናኛ ነህ እግዚአብሔርን የምትባርከው። መባረክ ማለት እኮ መቀደስ ማለት ነው። ብሌስ ማድረግ ማለት እንዴት የሰው ልጅ እግዚአብሔርን ይባርካል? ጴንጤ በዚህ ደረጃ የወደቀ እምነት ነው ማለት ነው። እኔ ራሱን አስረግጬ እኮ እየነገርኩ ነው። ጴንጤን ያውን ግባ ብትለኝ አልገባም። እግዚአብሔርን ለመባረክ እኔ አልገባም። ለመባረክ ግን ኦርቶዶክስ ጋር ሄዳለሁ። ቤት የሚነዳ መለኩሴ ነን ያታለኝም። አባ ሕፃን መጥቶ ወይ ከማቲያስ ጋር ይሳለማለሁ አጠራጥር። ጳጳስ ሳይሆን ጳጳስ ሹሟል። ከሰሜን አሜሪካ ቀሚስ እየጎተተ ሄደን ጳጳስ ነው አላም ነው አቶ ተብሎ የተሻለ አለቃ እያለው ለጥልጠው አባረውት ስልጣኑን አቶ የተባለ እኔን አያሳልመኝ። አማራ ነኝ እኔ ጅል አይደለሁ። ኦርቶዶክስ ቢኖር ኑሮ ጠበቃ ቢኖራት ኑሮ ጠላት ባይመራው ኑሮ ጴንጤዎች በጸናጽል አያላግጡ። በጊታር ምንድነው የምትለው? ይሄ በገና አያላግጡ። ለምን? በአርናት ዜር ኦን ፕሮፐርቲ። በገና ጸላጽል ምናምን የኦርቶዶክስ ቤተክርስቲያን ንብረት ነው። በህግ ያስቀጣል። ያን የተጠቀመ ሁሉ ወደ እስር ቤት ይወርዳል እኮ። የገንዘብ ቅጣቱ ሊቀጣል። ህጉ እንደዚህ እኮ ፕሮፐርቲ ራይት ነው። እዚህ ሀገር የማንንም ፕሮፐርቲ ራይት አይደል። እንኳን ጸናጽል እንኳን መቋሚያውን እንኳን መጎናጸፊያውን ልትለብስ እለብሳለሁ ብለህ ብትናገር በጠበቃ ትከሰሳለህ። ፕሮፐርቲ ሊወስድ ነው ተብለ። ኦርቶዶክስ ግን መናኛ መሪዎች ስላሉ ጴንጤዎች ይሄን ይጠቀማሉ፣ ያላግጡበታል። አሁን እኮ የማያምኑበት መስቀሉ ማድረግ ጀምረዋል። ቸርቻቸው ላይ እኮ ጉላሉት ላይ ማድረግ ሲመጡ ግን አያስፈልግም ብለው ሲያስተምሩ ሰምቻለሁ። አሁን ግን ያደርጋሉ ለመመሳሰል። ይሄ እኔ የጴንጤ ጥላቻ የለብኝም። እንደውም ከጴንጤ በላይ ኦርቶዶክስ ነው የምቀጠቅጠው። በዚያ ነው የምታማው።
ጴንጤን ሙስሊምን ነው የምቀጠቅጠው። ሁሉንም ይቀጠቀጣል። እንደዚህ ሙስሊም ላይ እንመጣበታለን፣ ፕሮቴስታንት ላይ እንመጣበታለን። ይሄ ማለት ለምንድን ነው ሃይማኖትና ፖለቲካ እንዳት ፖለቲካው ሃይማኖት ውስጥ እየተሰራ ስላለ ነው። ለሰው ልጅ ሃይማኖት ያስፈልገዋል። ሃይማኖት ባይኖር ሰውን ሰው ይበላል፣ ስጋ ይበላል ነበር። ሃይማኖት አስፈላጊ ነው። ለድሃም ያስፈልጋል። አንዳንዱ ሰው እኮ መቀበሪያ የት ይሄዳል ብሎ ነው የሚያምን እንጂ እኮ ያምንበት የት እቀበራለሁ በሚል እውነት ነው። ደግሞ ሃይማኖት ሁሉም ሃይማኖት ያስፈልጋሉ። ሰው የጽሞና ጊዜ ይፈልጋል። ኦርቶዶክስም ያስፈልጋል። ገዳም ሄዶ ይጸልያል፣ ራሱን ያውቃል፣ ራሱን ይመረምራል። ጽሞና ይባል። ሳይኮሎጂን በሳይንሱን ብትሄድ ራስክን አግልና ራስክን አስታምም ነው። መድኃኒትም ካለ አቁመውና እስኪ ወደዚህ ልብ ግዛና አዳምጥ፣ ራስክን አስታም ይባላል። ፕሮቴስታንትም ሴም ቲንግ ነው። ሙስሊምም ውስጥ እንደዚህ ይቋል። ራስን ለይተህ ጸሎት አድርግ። ያ ማለት እኮ ሃይማኖት ያስፈልጋል ማለት ነው። በቅጥር ግቢ ውስጥ ሁሉ ቤተክርስቲያን ገብተህ እኮ ወፎች እየተንጫጩ መጸለይ ብቻ እኮ አይደለም፣ ራስክን ዲቮት ማድረግ ማለት ነው። አእምሮህ ይመረምራል፣ ብዙ ነገር ቦታ ይሄዳል። ከዓለም ትሰወራለህ ለ2 ሳምንት። ያኔ ነው ሳይንሱም የሚለው ሳይኮሎጂካሊ ሂደህ ተዝናና ነው። ራስክን ለይ። ስትረስ ይዞሃል፣ ስራ ቁም፣ ተዝናና። ኦርቶዶክስ የምንደግፈው ለዚህ ነው። ኦርቶዶክስን የምንደግፈው ሙስሊምን የምንደግፈው ለዚህ ነው። ፕሮቴስታንትን የምንደግፈው ለዚህ። ፕሮቴስታንት ትክክለኛ ትምህርት ይሄ ነው። ራስክን ለይና ራስክን ለይተህ እስኪ ዲቮት አድርግ፣ ከአምላክ ጋር ተነጋገር፣ ያለውን የዓለም ስራ ተወው እስኪ ይላል ፓስተሩ ሲሉ ሰምቻለሁ። ያ ነው ትክክለኛው ፓስተር፣ ያ ነው ትክክለኛው ካህን፣ ያ ነው ትክክለኛው ሼክ። አጫጭር ቀሚስ ለብሳችሁ አትግቡ ነው የኔ ተቃውሞ። አጭር ቀሚሱን መቀመጫውን ልመልከት ወይስ ክርስቶስን ልመልከት? ጎበዝ እኔ አንዴ ተጋብዤ ሄጃለሁ ለአዲስ ዓመት። ሁሉም ጠቅላላ አይነ ዋጅ ነው የሚሆንብህ። ደግሞ ከኋላ ጨፍን ስለምትባል እንዲሁነ ስለምትቀር ስለሚነቃብህ ከኋላ ነው የምትሆነው። ከኋላ ሆነ ጠቅላላ ሲያፈነድድ ያ ሁሉ ሴት አጭር የግልገል ሱራ ይታያል። የትኛዋን ላይ ጥቁሩን ላይው ቢጫውን ቀዩን ቂጥ ላይ ምናምን እኔ እውነቱን ልንገር ያንን መቀመጫ እያየ ኢየሱስን ጸሎት አደርጋለሁ ብዬ አላስብም። ትቼን የወጣሁት እኔ ራሱ ከባለቤቴ ጎንደውም ተነስቼ የጠፋ ስትለሽ ይለቅ ብዬ ነው ያልኳት እና እሷም እዛው ተደብቃ ነው የቀረችው። ጌታ ሊመጣ በደጅ ነው፣ አትስፈን፣ አትደንስ። አይ እኔም ቤት የካርል ማርክስን መጽሐፍ እኮ ባለማንበብሽ እኮ ነው። መሀይሞች ብዙ ጊዜ አየሽ ጌታ ይመጣል ይላሉ። ወዴት ነው የሚመጣ ጌታ? ምን ሊያረግ? ካርል ማርክስ መጽሐፍ አንብበሻል? የኔም ቤት ሰላም ከጀርመን ያው ጀርመን እየኖርሽ ራሱ የፈጠረላችሁ ጴንጤን እኮ ጀርመኑ ነው። ማይ ፍሬንድ አሁን ለጥቁር አፍሪካዊ እንዳንቺ አይነት ትልቅ መቀመጫ ላለው ሴት አሁን የገነት ቁልፍ ይሰጣለች ታስቢያለሽ? ሰላምዬ እስኪ ውስሽን አንሽና እናውራ እስኪ። ጌታ በደጅ ነው ያለ። ለምን አንኳኳም ታዲያ? በደጅ ነው ያለ ወይ ጉድ! ድፍረታችሁ እናንተ እኮ ጌታን ባርኩት ስትሉ ነው ነገሩ የጠፋ። ጌታ ይባርካል እንጂ አይባረክም። ነፍሴን እግዚአብሔርን ባርኪ ማለት እና ጌታን ባረኩ ይለያያሉ። ማይ ፍሬንድ ተይ ሰላም ተይ። ነፍሴን እግዚአብሔርን ባርኪ፣ ነፍሴ እግዚአብሔርን ባረከችው ማለትና ጌታን ባርካለሁ ማለት ተው። ለኛ ኦርቶዶክሶች ለጥንት ሃይማኖተኞች እንዴ ትናንትና ቦንኬ ያመጣት እምነት